መሳፍንት ምዕራፍ 6 ላይ ቁጥር 12 እንደዚህ ይላል። የእግዚአብሔር መልአክ ለእርሱ ተገልጾ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነውና አለው። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ለራሳችሁ እንደዚህ ትሉታላችሁ? አንቺ ጽኑ ኃያል፣ አንተ ጽኑ ኃያል እስቲ በሉት። ለራሳችሁ፣ ለሰው አይደለም። ራካፓዶና ማዲያ በርግጥ ነው እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል ይላል። ሕያዋን ሳለን በዋጡን ነበር ነው የሚለው። ገና በአየር ላይ ያለን ነው የሚወጡን መሬት ሳንረግጥ። ስለዚህ የእግዚአብሔር መልአክ እኮ ነው ያለው። ይሄ ሰውዬ የሚወቃው ጉድጓድ ውስጥ ነው፣ ተደብቆ ነው። ሰዎች ፈሪ ያሉ የሚሰብኩትም ሰምቻለሁ። ሌሎችም ሰዎች የተለያየ ነገር ሊሉት ይችላሉ። ግን እግዚአብሔር መልአኩን ለዚህ ሰው ሲልክለት ምንድነው ያለው? አንተ ጽኑ ኃያል ሰው ነው ያለው። በሰዎች የምትባሉት ነገር ትክክል አይደለም፣ በእግዚአብሔር የምትባሉት ነው ትክክለኛው። ክብር ለኢየሱስ ይሁን። ሉቃስ 11 ላይ ቁጥር 28 ላይ እርሱ ግን አዎ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው። ምንድነው ታሪኩን እንዲህ ጨረፍ ላርግላችሁና ጌታ ኢየሱስ ክርስቶስ አጋንንቱን ማንም ሊያወጣው ያልቻለውን አስወጣው። ሴትየዋ የምትለው ብታጣ ምን አለች? ከ27 ጀምሮ ላንበው። ይህን ሲናገር ከሕዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማህፀን የጠባቸው ጡቶች ብፁዓን ናቸው አለችው። እርሱ ግን አዎ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው። ብፁዓን እነማን ናቸው? የጠቡት ጡት ሳይሆን የተሸከመቻቸው ማህፀን ሳይሆን፣ ሃሌሉያ፣ ቃሉን ሰምተው የሚጠብቁ ናቸው አለና አስተካከላት። ጌታ ስሙ ይባረክ። የመጨረሻው ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ የተሳለ ነው፣ ነፍስንም መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይዋጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛንም በሚቆጣጠሩ በሱ አይኖች ፊት ሁሉ ነገር የተራቆተ ነው የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ክብር ለኢየሱስ ይሁን። አንድ በጣም ወደው ወዳጅ የጣሊያን ሀገር ማቀው ከረጅም ጊዜ በኋላ ከአሜሪካን ሀገር በቀደም ደወልና አወራን። ብዙ ነገር ስናወራ በጣም የሚያስቀና ህይወት ያለው ሰው ነው። በጣም ይወደድ ነው። በጣም ወጣት ሆኖ ነው ማቀው። ከኔም በጣም ልጅ ነው እና ግን በልጅነቱ ከጌታ ጋር በጣም ስር የሰደደ ነው። ትሁት ሰው ነው። እግዚአብሔር የረዳው ሰው ነው። ህይወቱ የሚያስቀና ነው እና ታዲያ እንዴት ነህ አልኩት። ደህና ነኝ አለ። ጥማቱን ሁሉ ጊዜ ይገርመኛል። እምቀናበት ሰው ነውና ብዙ ስናወራ ካወራቸው አንዱ ነገር ውስጤን በጣም የነካኝ ነገር ምን አለ? ጌታን በጌታ ፊት ወድቄ ጌታን በጣም ፈልግኩትና እባክህ ጌታ ሆይ ብዙ አገልግሎቱ በጣም የሚያስቀና ነው። አገልግሎቱ ይሄ ነው ያለ በጸጋ በጣም የተሞላ ሰው እባክህን ጨምርልኝ እንደዛ ያለ ብዙ ነገር በጌታ ፊት ወድቄ ስለምነው አለ። እኔ እኮ አለኝ አለ ጌታ ልጄን የሚመስል ሰው ካገኘው ለልጄ ሁሉን እንደገለጥኩለት እገልጥለታለሁ አለኝ አለ። ይገባችኋል? ክብር ለኢየሱስ ይሁን። ልጄን የሚመስል ካገኘው ሁሉን ነገር እገልጥለታለሁ። ክብር ለኢየሱስ ይሁን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የወደዳቸውን ጠራቸው፣ የጠራቸውን አጸደቃ። የልጁን መልክ እንዲመስሉ ነው። ክብር ለኢየሱስ ይሁን። የተጠራ ነው እኮ ኢየሱስን ለመምሰል ነው። እግዚአብሔር ደግሞ ስስታም አይደለም፣ ቸር ነው። ልጁን የሚመስለውን ሰው ካገኘ ሁሉን ነገር ይገልጥለታል። ምስጢራት ይገለጥለታል። የሚደበቅ ነገር የለም። ክብር ለኢየሱስ ይሁን። ስለዚህ በጣም ልቤ ነካኝ። ዛሬም እንደዛ እግዚአብሔር አምላክ እኛን በዚህ ይባርክ። በእውነት ወደሱ ማደግ ይሆንልን፣ ወደ ጌታ ማደግ ይሆንልን፣ በነገር ሁሉ ወደርሱ ማደግ ይሆንልን።
ቃሉን የሚያደርግ እርሱ ኃያል ነው በሚል ርዕስ ነው የማካፍላችሁ። ሉቃስ ላይ እንዳያችሁት ቃሉን ሰምቶ የሚጠብቀው ነው ጌታ ኢየሱስ ክርስቶስ የመለሰው። የመጠጣ የጡት ጉዳይ አይደለም። እንደገናም ተደብቆ ሚዲያማውያንን ፈርቶ በሚወቃበትም ጊዜ ከመፍራት የተነሳ አይደለም፣ ከጥበብ የተነሳ ነው። ከኃያልነታቸው ከብዛታቸው የተነሳ ምንም ሊያደርጋቸው አልቻለም። የጌዲዮንን ታሪክ ስታውቁ እግዚአብሔር ሲገናኘው ከእግዚአብሔር ጋር ከተገናኘ በኋላ እንዴት ጌዲዮንን እግዚአብሔር እንደተጠቀመበት እናንተ ሁላችሁ በመጽሐፍ ያለውን ታሪክ ታውቃላችሁ። ክብር ለኢየሱስ ይሁን። ስለዚህ ቃሉ ከእግዚአብሔር ዘንድ የምናገኘው ቃል መዶሻ ነው። በኤርሚያስ ላይ እንደሚናገረው ኤርሚያስ 23:29 ላይ ሲናገር መዶሻ ነው ይላል። ሰይፍ ነው የእግዚአብሔር ቃል እንደምታውቁት። እንደገና ደግሞ ከሰማይ ሲወርድ እንደ ዝናብ ነው። በመሬት ላይ ወርዶ መሬትን አበስብሶ በመሬት ውስጥ ያለውን ነገር ሳይሰጥ እንዲሁ እንደማይመለስ ቃሌ የልቤን ሐሳብ ሳያደርግ እንዲሁ አይመለስም። የሚልክልን ቃል የሚሰራ ነው። ሰይፍ ነው፣ ይቆርጣል፣ ጅማትን ቅልጥምን ይለያል እያለ ይናገራል። ስለዚህ የቃሉ ኃያልነት ታላቅ ነገርን ያደርጋል። የቃሉ ታላቅነት በእኛ ሕይወት ውስጥ ሲገባ የሚያደርገው የቃሉ የሚሰራው ልንገራችሁ። ሐዘንን ወደ ደስታ ይለውጣል። ክብር ለኢየሱስ ይሁን። የቃሉ ኃይል ሐዘንን ወደ ደስታ ይለውጣል። እግዚአብሔር ሽንፈትን ወደ ድል የሚለውጥ አምላክ ነው። የሚያሸንፈንን ነገር ድል እንድንነሳው የእግዚአብሔር ቃል አቅም ይሰጠናል። በዚህ በጉልበት ሂድ የተባለው የሚያሸንፈውን ነገር ለመዋጋት ምንድነው? የእግዚአብሔር ቃል ነበር የሚያስፈልገው። ድብርትን ወደ ደስታ የሚለውጥ አምላክ ነው። ክብር ለኢየሱስ ይሁን። የሚደብረንን ነገር ጥርጣሬን ወደ እምነት የሚቀይር ነው የእግዚአብሔር ቃል። ስለዚህ ፍርሃትን በእግዚአብሔር ተስፋ በማድረግ የሚለውጥ ነው የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል ለነፍሳችን በፍጹም ኃይል ሲሰጣት የተለየን ሰዎች ያደርገናል። አይደለም እንዴ? እነኚህ የእግዚአብሔር ቃሎች የሚፈራው ሰው ደፋር ሲሆን፣ ድብርት ያለበት ደስተኛ ሲሆን፣ የሚጠራጠረው ሰው ተስፋ ሲያደርግ መጨረሻ ይሄ ቃል ይሞላውና እግዚአብሔርን በመታመን ከመቆሙ የተነሳ የሚሆኑት ተአምራቶች ከዛ የተነሳ ነው። እግዚአብሔርን በፍጹም ልብ እንድናመልክ የሚረዳን እንድናምነው የሚረዳን የቃሉ ሙላት ነው። ክብር ለኢየሱስ ይሁን። አሁን የተቸገርነው የጥቅስ ማጥናት ጉዳይ አይደለም። ብዙ ሰዎች የእግዚአብሔርን ቃል ከዘፍጥረት እስከ ራእይ በደንብ ሊያውቁት ይችላሉ። ነገር ግን ቃሉ በእምነት ስላልተዋሃዳቸው አልጠቀማቸውም ይላል። የሚጠቅመን ብዙ ጥቅሶች ብናውቅ ጥሩ ነው። ትንሽ ጥቅሶች ግን አውቀን ብንተገብራቸው በሕይወታችን ታላላቅ ነገሮችን ይሰራሉ። አሜን ነው። ክብር ለኢየሱስ ይሁን። ስለዚህ እየተማረን እውነትን ወደ ማወቅ መድረስ ይሆንልን፣ መራመድ ይሆንልን። ትንንሿንም ነገር ቢሆን ሃሌሉያ እግዚአብሔር ይችላል እያልን ማመን ይሆንልን። ፕራክቲስ ማድረግ የእግዚአብሔርን ቃል ማመን በቃ። ምክንያቱም የእግዚአብሔር ቃል ውስጣችንን ሲሞላ ወገኖቼ የሚፈጠር ነገር አለ። በቤታችን ውስጥ እኛ ካህን አያስፈልገንም። እኛ ራሳችን ካህን እንሆናለን ለሚመጣብን ችግር። መቼም ልጆች ስንሆን ነው እኮ የጸሎት እርዳታ የሰውም እርዳታ የሚያስፈልገን። ሕፃናት ስንሆን ነው። መንፈሳዊ ሕፃንነትን ነው የምነግራችሁ። ነገር ግን የጎለመስን አጥንት የምንቆረጥም ስንሆን ምን ማድረግ እንዳለብን እናውቃለን። ይሄ ነገር የሚሆነው እንደዚህ እንደ ኖርማል ህይወቴ እየኖርኩ ይሄ ነገር አይፈታም። ምን አድርግ? ወደ ምሽግ እገባለሁ እንላለን። የጠነከርን ስንሆን ምሽግ እናውቃለን። ሁላችንም ክርስቲያኖች ስለሆን ወደ ምሽግ መግባት አለብኝ። ምግቦቹንም ደግሞ ከፊቴ ዞር ዞር ማድረግ አለብኝ እንላለን። ስለዚህ በጌታ ፊት እንደ አባቶቻችን መጽሐፍ እንደሚል በጾም በጸሎት ወደ እግዚአብሔር ፊት ስንቀርብ የማይሰበር ቀንበር የለም ወገኖች። እኛ ወደ እግዚአብሔር ሳንቀርብ እግዚአብሔር ወደ እኛ አይቀርብም ወገኖቼ። እኛ ነና ችግረኞቹ። እግዚአብሔር እኮ ችግር የለበትም፣ ይጠብቀናል። ወደ እሱ ዘንድ ሁሉ ነገር አለ። ሁሉ ነገር አለ። የሌለ ነገር የለም። ለሚያምን ሁሉ ይቻላል። ስለዚህ በእግዚአብሔር ግምጃ ቤት ውስጥ ሁሉ ነገር አለ። አሜን። እኛ መቅረብና መጠየቅ ነው የሚያስፈልገን። ክብር ለኢየሱስ ይሁን። በቃ የሚያቃጥለን ይሁን፣ ቅናቱ የሚበላን ይሁን። በቃ አንደንዘዝ። እግዚአብሔርን በግላችን እንፈልገው።
እግዚአብሔርን ሰው ፈልጎ ያጣውም እንደ ወገግታ እናገኘዋለን። ክብር ለኢየሱስ ይሁን። ስለዚህ በእነዚህ ደስታ ይመጣል ወገኖቼ፣ ደስታ ይመጣል። የእግዚአብሔር ቃል ያስደስታል። ስለዚህ ነፍሳችን መፍለቅለቅ ስትጀምር ዝም ብላት ውሃ ተፍለቅልቆ እኮ ስራ ሳይሰራ እስቲ ውሃውን አፍልታችሁት ምንም ሳትጨምሩበት ዝም ብሎም ቢበርድ ምን ጥቅም አለው? የሆነ ነገር ሊጨምሩበት ነው ውሃ የምታፈሉት። እኔና እናንተ እኮ በኃይል የእግዚአብሔር መንፈስ በእኛ ላይ ሲመጣ የሆነ ስራ ለመስራት የሆነ ጸሎት ልንጸልይ ነው። ክብር ለኢየሱስ ይሁን። እግዚአብሔር ውስጣችንን ደስታ ሲሞላው፣ ውስጣችንን መረዳት ሲሞላው፣ እምነት ሲሞላው ስራ ልንሰራበት ነው። ውሃው ፈልቶ የሆነ ነገር ራት ልሰሩ ይሆናል፣ ቁርስ ልሰሩ ይሆናል፣ የሆነ ነገር ልሰሩ ይሆናል። ያ የፈላ ውሃ ኢፌክቲቭ ነው የሆነ ነገር ለመስራት። እስካልጨመራችሁበት ድረስ ተፍለቅልቆ ምንድነው የሚሆነው? ውሃው ተኖ ያልቃል ምንም ነገር ሳይሰራበት። ኖርማል አይደለም አይደለም እንዴ? ስለዚህ እናንተ ከተደሰታችሁ፣ እናንተ ውስጣችሁ በእምነት ከተሞላ ወይ የሆነ ነገር ልታደርጉ ነው፣ ወይ ለአንድ ሰው ሄዳችሁ ልትጸልዩ ነው፣ ወይ ልትመሰክሩ ነው። ዝም ብሎ የናንተ አንፍለቅልቋችሁ የሚሄድ ብቻ ነገር አይደለም። ስለዚህ ስራ አለው በሉ እስቲ። እግዚአብሔር ወደ እኔ ሲመጣ ለስራ ነው በሉ። ዝም ብሎ በደስታ እግዚአብሔር እኔና እናንተን አዝናንቶን የሚሄድ ሳይሆን የሚያስደስተን የሆነ ነገር ሊሰራ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ደስታ ብቻ አይደለም፣ አንዳንድ ሸክሞች አሉ የሚያስጨንቋችሁ። ስለ ወንድም ሊሆን ይችላል፣ ስለ እህት ሊሆን ይችላል፣ ስለ አንድ ሰው ሊሆን ይችላል። ያ ሸክማችሁ እናንተ ውስጥ ገብቶ የሚያስጨንቃችሁ ለዛ ሰው መፍትሄ ሊያመጣ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አዎ የታመመ ሰው ሊሆን ይችላል፣ የተቸገረ ሰው ስራ አጥቶ ሊሆን ይችላል። እናንተ ጋር ግን ይሄ ሰው ስራ ማግኘት አለበት የሚል ቁጣ ከገባባችሁ ምን ሊሆን ነው ማለት ነው? ሳኦልን በደህናው ጊዜ አስቡት እስቲ። ሳኦል ሰው ሁሉ ሲያለቅስ በሬዎቹን ይዞ ሲመጣ ሰው ሁሉ ያለቅሳል። ቁጣ ገባበት ነው የሚለው አይደለም እንዴ? የእግዚአብሔር ቁጣ ሲገባባችሁ የሆነ ነገር ሰርቶ ሊሄድ ነው። የእግዚአብሔር ነገር የእግዚአብሔር መንፈስ ልዩ ነው አሰራሩ። ወደ እናንተ ሲመጣ አንድ ነገር ሊሰራ ነው በእናንተ ውስጥ የሚፈልገው። እኔ በመሰራበት ጊዜ እናንተ ገንዘቦቼ ናችሁ ስላለ እግዚአብሔር አምላክ፣ የእግዚአብሔር እኔና እናንተ መሳሪያዎች ነን። እግዚአብሔር በማንም አይሰራም፣ እግዚአብሔር በእኔና በእናንተ ይሰራል። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። ስለዚህ እግዚአብሔር ይሰራባችኋል፣ እግዚአብሔር ይጠቀምባችኋል፣ እግዚአብሔር ይመነዝራችኋል። ክብር ለኢየሱስ ይሁን። ሃሌሉያ። ዝም ብለን እየዘመርን እንዳለችው እየዘመርን እየተሟሟቅን የምንሄድ ሳይሆን እኛ ጨው ነን፣ ብርሃን ነን። የብርሃን ትርጉሙ ሁሉም እንደሚያውቀው ብርሃን ጨለማን ማባረር ነው። ጨው ደግሞ ወገኖች ኮራፕትድ የሆነውን ነገር የሚበክለውን ነገር እንዳይበከል ማድረግ ነው። ክብር ለኢየሱስ ይሁን። ጨውን እንደ ስኳር የሚቅም አለ? ማንም የለም። በቃ እኮ ጨው የበላ ሰው ወይ ትንሽ ጨው የማይወድ ሰው ሲበላ ምን አይነት ስሜት እንደሚሰማው ሁላችንም እናውቃለን። ጨው ትንሽ ነው የሚያስፈልገው። ክብር ለኢየሱስ ይሁን። ትንሾች ነን ግን ኮራፕሽንን ሁሉ የምንከላከል። ክብር ለኢየሱስ ይሁን። ጠብ ሲያደርገን እግዚአብሔር አምላክ ነገሮች ሁሉ ይቆማሉ። አመጽ ይቆማል። ዲያብሎስ መንቀሳቀስ አይችልም። እኔና እናንተ የእግዚአብሔር ቅመሞችና ጨዎች ነን። እግዚአብሔር ይጠቀምብናል። ስለዚህ ቃሉን የሚያደርግ እሱ ኃያል ነው። ኢየሱስ ለዘላለም ጌታ ነው። መዝሙረ ዳዊት 81 ላይ ሁላችሁም ትሄዱና 81 ላይ መዝሙረ ዳዊት ላይ እንደዚህ ይላል ቃሉን አብረን እያነበብን እናገራለን። ሕዝቤ ሰምቶኝ ቢሆን እስራኤልም መንገዴን ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር ይላል። ሕዝቤ ሰምቶኝ ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር። ሕዝቤ ሰምቶኝ ቢሆን እስራኤል መንገዴ ሄዶ ቢሆን ጠላቶቻቸውን ባዋረድኳቸው ነበር። አልሆነም።
ግን ብዙ ጊዜ እግዚአብሔር ሊመታልን የሚፈልገው ነገር አለ። የእግዚአብሔርን ቃል እግዚአብሔር ሰምቶ ቢሆን ኖሮ በመንገድ ሄዶ ቢሆን ኖሮ ጠላቱን ፈጥኜ በመታውላቸው ነበር እግዚአብሔር ይላል። ሰው የእግዚአብሔርን ቃል ሲኖረው፣ ሰው የእግዚአብሔርን ቃል ሲታዘዘው እግዚአብሔር እንዳይኑ ብሌን ነው የሚጠብቀው። እግዚአብሔር ይዋጋለታል። በባሪያዎቹ እግዚአብሔር ድርድር አያውቅም። በልጆቹ ድርድር አያውቅም። ሰምቶኝ ቢሆን ኖሮ ትልቁ ነገር እግዚአብሔር በመንገዱ እንድንሄድለት ቃሉን ሰምተን ስናደርግለት የኔና የናንተ ጠላቶች ፈጥነው ከእግራችን በታች የሚቀጠቀጡ ይሆናል። በአዲስ ኪዳንም እግዚአብሔር የዲያብሎስን ስራ ፈጥኖ ከእግራችን በታች እንደሚቀጠቅጥልን ይናገራል። እስራኤልንም ሲመራው እግዚአብሔር አምላክ ከላይ ወደ ላይ ወጣ ብላችሁ ትንሽ ከፍ ብለን ብንመለከት እንኳን በመከራ ጊዜ ጠራኝ፣ አዳንኩም፣ በተሰወረም አውሎ ነፋስ መለስኩልህም፣ በክርክር ውሃም ዘንድም ፈተንኩህ። ሕዝቤ ሆይ ስማኝ እነግርሃለሁ፣ እስራኤልም ሆይ መሰክርባለሁ። አንተ ብትሰማኝ ሌላ አምላክም ባይሆንልህ ለሌላም አማልክት ባትሰግድም ከግብፅ ምድር ያወጣውን የእግዚአብሔር አምላክህ ነኝ። አፍን አስፋው ሞላዋለሁ። ሕዝቤ ቃሌን አልሰሙኝም፣ የእስራኤልም አላደመጠኝም። እንደ ልባቸውም ስራ ተውኳቸው፣ በልባቸውም ሐሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤልን በመንገዴ ሄዶ ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር። አሁን ምንድነው እየሆኑ ያሉት? በጠላት እጅ ተይዘዋል። እግዚአብሔርን ካለ መስማት፣ እግዚአብሔርን ካለ መከተል የሚመጡ ችግሮች ምንድነው? ጠላት ጉልበት ያገኛል። ጠላት ጉልበት አያገኝባችሁ ወገኖቼ። እግዚአብሔርን መስማት ይሁንላችሁ። ክብር ለኢየሱስ ይሁን። እግዚአብሔርን መስማት የሚሰማኝ ምን ይላል? በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል። እግዚአብሔር ስሙ ይባረክ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔርን የመስማት ደስታውን እግዚአብሔር በሕዝቡ ደስ ሲለው ኃይል ይሰጣል። መክብብ 8:10 ላይ ምን ይላል? እግዚአብሔር በሕዝቡ በቃ ሲደሰት የእግዚአብሔር ደስታ ለሕዝቡ ኃይላቸው ነው። በቃ ኃይል በቃ ቀና ብሎ የሚያቸው የለም። የጠላትን ጀርባ እንጂ ፊት ለፊታቸውን አያዩም። ሁል ጊዜ እግዚአብሔር ከተደሰተ በሰዎች ሁል ጊዜ የጠላቶቻችሁን ጀርባ እንጂ ፊታቸውን አታዩትም። በፊታችሁ የሚቆም የለም። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን መስማት ይሁንልን። ቃሉን በጥቅስ ብቻ ደረጃ ከምናቀው አልፈን ቃሉን ሁል ጊዜ በሕይወታችን እንድንመነዝረው እግዚአብሔር ይርዳል። ጥቅሙ እኮ ለኛው ነው ወገኖቼ፣ ጥቅሙ ነው። ስንት ጠላት አለ። በሽታ ጠላት አለብን። ያጠገባችን ሰዎች ሁሉ ጠላት ነው የሚሆኑት እኮ። አይገርማችሁ? በቃ እኮ ምንድነው ማዕረገ ቢስ ነው የምንሆነው። እግዚአብሔር ከኛ ጋር ካልሆነ በቃ ሰዎች ሁሉ በደንብ ትኩር ይሄን ነበር እንደ የፈራሁት እቺ ነች እንደ ያስፈራቺ ማለት ይጀምራሉ። ያነቡናል ከእግራችን እስከ ጸጉራችን ድረስ። እንዴ በቃ እግዚአብሔር ሞገስ ተነስቷል። ስለዚህ ሰዎች ማየት ጀመሩ። እግዚአብሔር ከኛ ጋር ሲሆን ወገኖቼ ጀርባቸው ከኛ ፈትለክ ብለው ጀርባቸውን ነው የምናየው። ፊታቸው ወደ ሌላ ነው፣ ለማምለጥ ነው የሚለው። ስለዚህ እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ደስ ማሰኘት ይሁንልን። የእግዚአብሔር ደስታ ለሕዝቡ ኃይላቸው ነው። አሜን። እስቲ እግዚአብሔር ይደሰትብን። አሜን። ኃይል እንዲሆንልን እኮ ነው። በቃ እኛ እኮ የምንዘምረው ወይንም ደግሞ የምንወራጨው ዝም ብለን የሆነ ነገር ሆነን አይደለም። እግዚአብሔር ሲደሰት እኛ ኃይለኞች እንሆናለን። በእኛ ሲደሰት። ክብር ለኢየሱስ ይሁን። በልጆቻችን እኮ ለምሳሌነት ነው የተሰጠን። ሳያናድዱን ልጆቻችን ሳያናድዱን ሲያስደስቱን እኛ ስንስቅ ፊታችንን አይተው እነሱ ሲጨምሩ መዝለል ይጀምራሉ እኮ። ያውቃሉ እኮ ልጆቻችን ራሳቸው መደሰታችንን ያውቃሉ። ፊል ያረጋሉ፣ በደንብ ያገናዝባሉ። ስለዚህ ሌላም ነገር ይጨምራሉ። ክብር ለኢየሱስ ይሁን። እንደዚህ ስናሸበሽ እግዚአብሔር ሲደሰት እኮ ነው። መንፈሱን ሲለቅልን እኮ ነው። አለመቻልን በሽታን ሲመታልን እኮ ነው። ድብርትን ሲመታልን እኮ ነው። ጥርጣሬን በእምነት ሲሞላን እኮ ነው። ክብር ለኢየሱስ ይሁን።
ይሆን እንደዚህ እግዚአብሔር ቤት መጥቶ እጁን አጣምሮ ምናምን ቁልፍ ብሎ የሚቀመጥ ሰው ካለ በኢየሱስ ስም መፈታት ይሁንልን። ምክንያቱም ወደ እግዚአብሔር ቤት እንሂድ። ደስ አለኝ። ደስታላ ፈውሳላ ሃሌሉያ መጽናናት አለ። ሳቅም ያለው እግዚአብሔር ቤት እኮ ነው። ሃሌሉያ አሜን። ሰዎች አርብ መጥቶላቸው ከመቼው ብርጭቆ እያጋጩ ትከሻ ለትከሻ እንደሚጋጩና ማይረባ ወሬ እያወሩ እንደሚዝናኑ በጣም ይገርመኛል። በቃ ያወራ ምናምን የሚያወራል። ወገኖቼ እኔና እናንተ እኮ እዚህ እኮ ነው ተገናኝተን ትከሻ ለትከሻ ተያይዘን ሃሌሉያ ኢየሱስ ጌታ ነው የምንለው እኮ እቺ ምንድነች? እኔና እናንተ ሃፒ አወር ነች። እኔና እናንተ ሃፒ አወራችን እኔና እናንተ እግዚአብሔር ፊት ሐሴት ማድረግ እኮ ዓለማን አፍሮም እኮ በቃ ገንዘባቸውን አውጥተው ምን ብለው በትንሽ ገና ሲጀምር ትንሽ ነው ሳቁ ምናምኑም ረጋ ራስን ኮንትሮል አድርገው ነው እየደጋገሙ ሲመጡ ነገር ሁሉ እየተለወጠ ነው የሚመጣው። ከዛ ነገር ይቀየራል። ጠበብ ሊመጣ ይችላል። ገንዘቡም ያልቃል። ብስጭትም ሊመጣ ይችላል። ሰኞ ታቋቸዋላችሁ። ሰዎቹ ሲደርሱ እዛ አንገት እንዲደፍተው ነው የሚመጡ። ምንም የለም። እኔና እናንተ ግን በሳቅ ነው ወደ ስራ የምንሄደው። ክብር ለኢየሱስ ይሁን። ተሞልተን ቻርጅ ተደርገን ሃሌሉያ ኢየሱስ ያድናል። ክብር ለኢየሱስ ይሁን። እንዲህ አይነት ምንም ሳናወጣ በወይን ጠጅ አትስከሩ በመንፈስ ስከሩ ተብለን እኛ በመንፈስ ሰክረን ሃሌሉያ እዛ ያለውን ድብርት ሁሉ እንመታለን። ሃሌሉያ ሃሌሉያ ወደ እኔ እንዳይመጣ በኢየሱስም ጥርግ ብለህ ሂድ እንላለን። ስለዚህ መንገዳችንን እየጠረግን ስራ ቦታችንን እየጠረግን እንደ ጨዋኮ ነው። ትንሽ ጠብ እግዚአብሔር ያረጋናል። ወይ አንድ ሰው ያረጋል ወይ ሁለት ሰው። አንድ ትልቅ መስሪያ ቤት ውስጥ አንድ ካለ በቂ ነው። በቃ እኮ ጨዋለ እዛ ቦታ ጨዋለ። ክብር ለኢየሱስ ይሁን። ሞት የሚከለክላል። ምክንያቱስ የሚወደኝ ቢኖር ቃሌን ይጠብቃል። እኔና አብ መተን በሱ ዘንድ ደግሞ መኖሪያ እናደርጋለን። ምክንያቱም ስላሴን ተሸክመ ይሄድክ። ክብር ለኢየሱስ ይሁን። ማን ይደፍራል? መንቃት ብቻ ነው የሚያስፈልገው። ማወቅ ነው እማን ላይ እንዳለ እምን ውስጥ እንዳለ አንተ ውስጥ እንዳለ ካወቅክ በኋላ ደረትን ነፍተህ ነው የምትሄደው። ክብር ለኢየሱስ ይሁን። እየነዳ ትዘምራለህ፣ በልሳን ትጸልያለህ። ሃሌሉያ ሳታቋርጡ ጸልዩ የተባለው ለዛ ነው እንጂ እንደ ፓስተርማ ቤታችን ቁጭ ብለን ስንጸልይ አንውልም። እያንዳንዳችን እንሰራለን። እሱ ለኛ ይጸልያል፣ ስለ ነፍሳችን ይተጋል። ክብር ለኢየሱስ ይሁን። ፓስተራችንን እግዚአብሔር ይባርክ በሉት። እሱ ይተጋል እኮ በቃ ደሞ እንትን አላርም ይጮሃል። አንዳንድ ቦታ ላይ ምናምን ሊወሰዱ ሲሉ ቃጭ ይላል። እሱ ጋር ይመጣና መንፈስ ቅዱስ እቺኛዋ ልትወሰድ ነው እቺን በግ ይልና ጌታ ክሊክ ያደርገዋል። ቶሎ ብሎ እሱ ይጸልያል። ክብር ለኢየሱስ። አውሬው እንዳይበላል። እውነቴን እኮ ነው መናገራችሁ። ይሄ ቀልድ አይደለም። መንፈስ ቅዱስ ቃጭል ያደርጋል። ምክንያቱም ስለ ነፍሳችሁ ይተጋሉ ይላል። እኔ ደስ ይለኛል። ዛሬ ያንተ ተራ ነው፣ በዚህ ቀን ያንተ ተራ ነው፣ እጸልይልሃለሁ። እሱ ጸልዮ ነው እዚህ ጋር የምሰብከው። ክብር ለኢየሱስ ይሁን። እሱ ጸልዮ ነው አንተ እዚህ ጋር የምሰብከው። ሃሌሉያ። አንተም ጸልዬ ነው፣ ግን ይጸልያል እሱ። እንደረኝነቱ ደግሞ እግዚአብሔር አምላክ ሃሌሉያ እግዚአብሔር ይሰማዋል። ክብር ለኢየሱስ ይሁን። ስለዚህ ጌታ ስሙ የተባረከው። የኔና የናንተ ሃፒ አወር ይሄ ነው። ክብር ለኢየሱስ ይሁን። እዚህ ተጨባብጠን እጅ ለእጅ ተያይዘን መዝሙር ሲዘመር አንድ ላይ መዘመራችን፣ ከዚህ ወተን እዛ ጋር ደግሞ ስንተቃቀፍ ሃሌሉያ ሐሴት አድርገን ጸጋ ተከፋፍለን መንፈስ ተቀባብለን ሃሌሉያ በዚህ በጨለማው ዓለም ላይ ልናበራ እንደገና ደግሞ ጨው በሌለበት አልጫ በሆነበት ሄደን ደግሞ እንደገና ጣዕም ልንሰጥ እንወጣለን። በየመንገዱ ላይ ስንሄድ አደጋዎች ሁሉ ከኛ የተነሳ ይከለከላሉ። ታውቃላችሁ ይሄ። ክብር ለኢየሱስ ይሁን። ሃሌሉያ። አንድ ወንድም ወደ ሰምታችሁ ሊሆን ይችላል። በአውሮፕላን ሲሄድ ጌታ ሆይ ተመስገን፣ ይሄ ሁሉ ሰው ከኔ የተነሳ በሰላም ይደርሳል አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ዛት ማች በእግዚአብሔር ኮንፊደንስ ምንም እንደማልሆን፣ ምክንያቱም መቅሰፍት ወደ ቤት አይገባም ተብሏል። ጻድቅ ድንገት ሄዶ አይሞትም። እኔ በዚህ አላምንም። ለምን? ጥቃቅኗንም ነገር እግዚአብሔር ይነግረናል። ወጥመዱን ይሰብርልናል። መቅሰፍት ወደ ቤታችን አይገባም።
አሜን። ኢየሱስ ለዘላለም ጌታ ነው። ስለዚህ እግዚአብሔር ስም የተባረከ ይሁን። ሕይወታችን እንዲለወጥ የምናውቀውን ነገር ይወስናል ወገኖች። ይሄ ሕይወት፣ ይሄ አሸናፊነት ሕይወት፣ ይሄ የድል ሕይወት የምናውቀው ነገር ይወስናል። አምላኩን የሚያውቅ ሕዝብ ይበረታል የሚለው ዳንኤል ላይ 11:33 ላይ አምላኩን የሚያውቅ ሕዝብ ይበረታል። አምላኩን የሚያውቅ ሕዝብ ደካማ ነው የሚል የለም። ምንም ደካማ ቢሆኑ ጠላቶቻቸው ያሳድዱ ነበር። ደግሞ ሲመነዘሩ ደካማ የተባለው ለ100 ሰው፣ ብርቱ ለ1000 ሰው። ቫልያቸው በጣም ውድ ነው። በጣም እከሌ እኮ ጸሎት ምንም አይጸልይም፣ እከሌ ብዙ አልፎ አልፎ ነው ቸርች የሚመጣው የሚባለው ሰውዬ ደካማ የሆነው 100 ያባርራል። ክብር ለኢየሱስ ይሁን። በጣም ብርቱ የሆነው የሚጸልየው የሚጋደለው ደግሞ 1000 ይነን 2 ሲሆኑ 10,000 ጨምሩበት። እዚህ ያለው በሙሉ እኮ ዩኬ ውስጥ ያለውን ያባርራል። ክብር ለኢየሱስ ይሁን። እያባዛችሁ በሚሊዮን እያጠፋችሁ ስትሄዱ ማለት ነው። ስለዚህ አምላኩን የሚያውቅ ሕዝብ ይበረታል ነው የሚለው። ስለዚህ ሕይወታችን እንዲለወጥ የምናውቀውን ነገር ይወስነዋል። አምላኩን የሚያውቅ ሕዝብ ይበረታል። መበርታት አለብን። በቃ እግዚአብሔር በቃ ተከትለነዋል። ያለን አንድ ብቻ ነው መውጫ መንገድ፣ መበርታት ብቻ። እስቲ መበርታት ብቻ በሉ እስቲ። ሃሌሉያ። ሌላ ምርጫ የለም። የእግዚአብሔር ሕዝብ ውድቀቱ፣ ሽንፈቱ ይሄ ነው። አንዱ ትልቁ የእግዚአብሔር ሕዝብ ውድቀቱ ምንድነው? ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ሆሴዕ ምዕራፍ 4:6 ላይ ምን ይላል? ሄዳችሁ ስታነቡት ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። አንተም ደግሞ አይለ ዕውቀትን ጠልተሃል፣ ለማወቅም እንኳን ልብህን አልከፈትክም። ለምን? አንደኛ ዕውቀት ጠልቷል። ከዛስ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ከዛስ አንተ ደግሞ ለማወቅ እንኳን ጥረት አላደረክም። ስለዚህ ጥፋቱ እየጨመረ ነው የሚሄደው። እግዚአብሔርን ለማወቅ እንወቅ፣ እናውቀውም ዘንድ እንከተለው። እግዚአብሔርን መከተል ያስፈልጋል፣ መከታተል ያስፈልጋል። እግዚአብሔርን ስንከታተለው እናውቀዋለን። ካልተከታተልነው እግዚአብሔርን ልናውቀው አንችልም። ስለዚህ እግዚአብሔርን መከታተል ይሆንልን። ሰው በልቡ እንዳለ እንዲሁ ነው ነው የሚለው። በቃ አሸንፋለሁ ካልክ ታሸንፋለህ። በቃ መሸነፌ ነው መሞቴ ነው ካልክ ትሞታለህ። ይነዋ ምን እንደሆነ አንድ ጊዜ ምናልባት እዚህ ቦታ ላይ ተናግሬው እንደሆነ አላውቅም። ይሄ የፍሪጅ አለ፣ የውጭ ፍሪጅ አለ። ፍሪጁ ይከፈትና እቃው ምናምን እንትን እንዳይል በመኪና የሚሄዱ እነኚህ በካርጎ የሚሄዱም ፍሪጆች አሉና የፍሪጅ ስቶር አለ። እዛ ሄዶ አንድ ሰውዬ ሰራተኛ ነው። እዛ ይገባና ሳያውቀው በሩ ድርግም ይላል። ከውስጥ አይከፈትም፣ ከውጭ ሰው ካልከፈተለት። ደግሞ የሥራ መውጫ ሰዓት ነው ሰዓቱ። ከዛ ሰውዬው በቃ ቢጮህ የሚሰማው የለም፣ በቃ እየተወራጨ በቃ ነገ ጠዋት ሞቼ ደርቄ ነው የሚያገኙኝ ብሎ በቃ ተስፋ ቆረጠ። የሆነ መጨረሻ ደከመው። ከተወሰነ ሰዓት በኋላ ከመሞቴ በፊት ልጻፍ እስቲ ብል መጻፊያ ያጣል። የሚጭርበትን ያገኝና እዛ ላይ የሞትኩት የሚከፍትልኝ ስላጣው ነው፣ ሞቼ ብታገኙኝ ብሎ ጻፈ። ከዛ ጠዋት ሲመጡ ሲከፍቱ ፍሪጁ ምንም ኦን አልተደረገም። ኤሌክትሪኩ ፍርሃት ነው የገደለው ሰውየውን። እሞታለሁ ስላለ ነው የሞተው። ሞቶ ተገኘ። በቃ እሞታለሁ ስላለ ነው። እውነቴን ነው የምነግራችሁ፣ ሞቶ ተገኘ። ሰው በልቡ እንዳለ እንዲሁ ነው። ምሳሌ 23:7 ሄዳችሁ ስትመለከቱት ሰው በልቡ ሞታለሁ፣ ይሄን ዘመን አላልፈውም፣ ይሄን በሽታ ይገለኛል ካለ አንድ ሰው ይሞታል። አልሞትም በሕይወት እኖራለሁ። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ እኛ ምን አለን? ቃል አለን። ቃሉን የሚያደርግ እሱ ኃያል ነው፣ በፊቱ የሚቆም የለም። ለምን? ቃሉ ሰይፍ ነዋ። ትመዘዋለህ።
የሆነ ነገር ሲገጥምህ እኮ ሄደ ቆይ እስቲ መጽሐፍ ቅዱስ ከፍቼ ወይ ቴፕ ከፍቼ ሰምቼ እናገራለሁ አትልም። እኛ ውስጥ ያለው የገባው ቃል በችግሩ ሰዓት ይወጣል። እንዴ ይሄን ማን ተናገረው እስከምትሉ ተደነገረ። ይሄን አልተዘጋጀውም ነበር። ማን ነው ሚነ በሚያስፈልግ ጊዜ በእናንተ ያለው መንፈስ ቅዱስ ይናገራል ተብለናል አይደለም እንዴ? የሚናገረው የአባታችን መንፈስ በእኛ ውስጥ አለ። ቃል ነው የሚሰጠን። በአንቺ ውስጥ ያለው ቃል ለችግር ጊዜ ይወጣና ይመነዘራል። ሰይፍ ሆኖ ይወጣል። ሲፈልግ መዶሻ ይሆናል። ሃሌሉያ። ሲፈልግ ዝናብ ሆኖ ሲፈልግ እሳት ሆኖ ኤኒቲንግ ሆኖ ይገለጣል። ብቻ ቃሉ ውስጣችን ይግባ። በእምነት ደግሞ ይዋሃደን። በእምነት ስላልተዋሃዳቸው አልጠቀማቸውም ይላል። አሜን። ይዋሃደን በኢየሱስ ስም ጸልያለሁ። ሁላችንም ቀኝ እጃችንን እናንሳ። ጌታ ሆይ በእምነት ይዋሃደ ይበሉት እስቲ። ጌታ ውስጤ ያለው ነገር ቃልህ ጌታ ሆይ በእምነት በውስጤ ይዋሃደ ይበሉ። ታውቃላችሁ ያልተዋሃደ ነገር እኮ ወደ ውጭ ነው የሚወጣው። ወይ በላይ ወይ በታች ይወጣል። ጥፎ ነው። ስለዚህ መዋሃድ ይሁንልን። ሪጀክት የሚያደርግ ከሴሎቻችን ጋር ከመንፈሳችን ጋር የእግዚአብሔር ቃልን በላውት ጣፈጠኝ ነው የሚለው አይደል? አዎ። ሃሌሉያ ሃሌሉያ። እኔንም ወገኖቼንም የሚፈውሰው ቃል ጌታ ሆይ፣ ነፃ የሚያወጣው ሕያው ቃል ጌታ ሆይ በኢየሱስ ክርስቶስ ስም በእኛ ውስጥ ገብቶ ይዋሃደን ጌታ ሆይ በኢየሱስ ስም ይዋሃደን። ሞሪ ካፓያ ኤራባሶኒያ ሞራባካዶና ማሴዲ ሊካዶራ ኤላባሳዲያ መዋሃድ ይሁን ጌታ ሆይ። እግዚአብሔር ሆይ ከቃል የተነሳ እግዚአብሔር ሆይ ነገሮቻችን እንዲለወጡ ጌታ ሆይ ማካላባዲያ ቦራ ራኒማዶሳ ፖራ ለባዲያ ድንዛዜን የሚመታ ፍርሃትን የሚመታ እግዚአብሔር ሆይ ዲፕሬሽንን የሚመታ የእግዚአብሔር ቃል ሃሌሉያ። ጥርጣሬን በእምነት የሚለውጥ ሃሌሉያ። ፍርሃትን በተስፋ የሚሞላ የእግዚአብሔር ቃል ሃሌሉያ። ሐዘንን ወደ ደስታ የሚለውጠው ይዋሃደን በኢየሱስም ይዋሃደን። ሺካራባዱ ሮኒ ማሳዲያቦ ረባላባዲያስ ኤራባዱና ካዶሳ ይዋሃደን። አባብዬ ይዋሃደን። ዴካራባዳናማ አንተን እንዳልበድል ቃልን በልቤ ሰወርኩ እንደሚል አንተን ላለመበደል ጌታው እኛም ጌታው ፈርተን ጌታው በድንጋጤ እንዳንሞት ጌታው እንዳንኮስስ ጌታው በኢየሱስም ቃል በእምነት ይዋሃደን ይለውጠን። ቃልን እኛ የምናነበው ሳይሆን ቃልህ ያነበናልና ያንብበን ጌታው አንብቦ ይቀይረን ጌታው ሄራዲያ ይቀይረን ጌታው ሌላ ሰው ያድርገን። ሚና ካዶራ ባባባ ያዱና ማሶዲያስ ሼካ ፓራ ባላባዲያስ በኢየሱስ ስም እስራት ይፈታ፣ ቀንበር ይሰበር፣ እፉኝቱ ይቃጠል። ከቃል የተነሳ እፉኝቱ ሁሉ ይቃጠል ጌታው። በሽታና ዱካክ ሁሉ ለቆ ይሂድ በኢየሱስ ማለባዲ ካፖራ ባዲያስ መንፈስ ቅዱስ እናመሰግንሃለን። ክብር እንሰጥሃለን። ኃይል እግዚአብሔር ሸለባዲያ ሞራባዳና ማኮፖሮ ቦሮቦዲ አሜን። ኢየሱስ ያድናል። ስለዚህ ሰው በልቡ እንዳሰበ እንዲሁ ነው ይላል። በቃ አሸንፈዋለሁ እመታዋለሁ ካልክ ትመታዋለህ። በቃ እኔ እመታዋለሁ እኔ ጸልያለሁ ካላችሁ ጸልያችሁ አንኳኩታችሁ ለምናችሁ እግዚአብሔር አምላክ ፊቱን የሚያዞር አምላክ አይደለም። ፊልጵስዩስ ምዕራፍ 4 ላይ በጣም ወደው ቃል ፊልጵስዩስ ምዕራፍ 4 ቁጥር 8 በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ከኔ የተማራችሁትን የተቀበላችሁትን የሰማችሁትን ያያችሁትን እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል።
የሰላም አምላክ ካንቺ ጋር ይሆናል። የሰላም አምላክ ካንተ ጋር ይሆናል። የሰላም አምላክ ከህዝቡ ጋር ይሆናል። እነዚህን አስቡ፣ እነዚህን አድርጉ፣ አሰላስሏቸው። ቃሉን የሚያደርግ እሱ ኃያል ነው። ስታስበው፣ ስታሰላስለው፣ ይሄንን መንገድ ስትሄደው የሚቋቋምህ የለም፣ የሚቋቋምህ የለም። እንደ ሰው አትኖርም። እንደ ሰው አይደለም የምትኖረው። ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና በእግዚአብሔር ፊት ምሽግን ለመስበር ብርቱ ነው፣ ብርቱ ነው። በእግዚአብሔር ዕውቀት ላይ ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አምሮን ሁሉ እንማርካለን። መታዘዛችን በተፈጸመች ጊዜ አለመታዘዝን እንበቀላለን። ሃሌሉያ! የሚሆነው ይሄ ነው ወገኖቼ። መንፈሳዊነት ህይወት ነው እንጂ ሃይማኖት አይደለም። ሃይማኖትማ ብዙ አለ እንዴ! ብዙ ሃይማኖተኞች አሉ እኮ። ጠንቋዮችም ሃይማኖተኞች ናቸው። ቡዳማ ሃይማኖተኞች ናቸው። ብዙ አጋንንትን ከበስተኋላቸው እየሰራ ብዙ ተአምራቶች ይደረጋሉ። የኔና የናንተ ግን ህይወት ዘላለማዊ ነው። ክብር ለኢየሱስ ይሁን። ንጹህ ነው። የነገስታት ንጉስ ነው። ቅድም እንደዘመሩት እዚህ ጋር ምስጋና ለጌታ እንደዘመሩት ኳየሮቹ ክብር ለኢየሱስ ይሁን። የመጀመሪያው መዝሙር ምን ነበረ የዘመርሽው? መጀመሪያ ሃሌሉያ ስሙ ይባረክ። አልሰማም። ይሄ ነው እግዚአብሔር። ክብር ለኢየሱስ። ይሄ ነው እግዚአብሔር። ይሄ ነው። ሞክረዋል እኮ የፈርዖንም ጠንቋዮች ሞክረዋል። እስከ 3 ደረጃ ድረስ ሄዳሉና ከዛ በኋላ ዋጥ አደረገች ሙሴ። ከዛ በኋላ ይቺ የእግዚአብሔር ጣት ነች አሉ። የእግዚአብሔር ጣት። ተገዳዳሪዎች የሉም አይደለም፣ አሉ፣ በደንብ አሉ፣ ይኑሩ። የኛ ጌታ የሚፈራው ማንንም የለም። ሃሌሉያ! እንዴት እድለኞች ነን! ትልቅ እግዚአብሔር ይዘን ትንሽ መሆን አያሳፍርም? ያሳፍራል። ብንሞት ይሻለናል። እግዚአብሔርን ይዘን ብንሞት ይሻላል አሉ እኮ። መልስ ልንሰጥ እንኳን አይገባንም ለዚህ ጉዳይ። ባያድነንም እኛ ለመቃጠል ዝግጁ ነን ያሉት። ሃሌሉያ! አልናደርገውም አሉ። ክብር ለኢየሱስ። ያጣቀሱት መጽሐፍ የለም። አመኑት፣ እግዚአብሔርን አመኑት። እሱም ታማኝ ሆኖ ከኋላቸው የሚገፏቸው ጡንቻም የሆኖቹን እሳቱ ሲልሳቸው፣ እነኛ ሰዎች ግን ገብተው ሃሌሉያ ማሸብሸብ ጀመሩ። ክብር ለኢየሱስ። ክብር ላንተ እግዚአብሔር፣ ክብር ላንተ እያሉ ይመስለኛል የዘመሩት። ይሄ መዝሙር ባይደርሳቸውም በዛ ጊዜ ግን አሸበሸቡ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ የእግዚአብሔር ደስታ ለሕዝቡ ኃይላቸው ነው። እነዚህን አስቡ ነው የሚለው። በቃ ፕሊዝ ማሰብ ይሁንልን። በቀረውስ ወንድሞች ሆይ መልካም ወሬ ያለበትን፣ ጽድቅ ያለበትን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ ምስጋና ቢሆን እነዚህን አስቡ። እነዚህን ስታስቡ የሰላም አምላክ ከእናንተ ጋር ነው። የሰላም አምላክ ከኛ ጋር ከሆነ ደግሞ ሰይጣንን ፈጥኖ ከእግራችን በታች ይቀጠቅጠዋል። ሃሌሉያ! ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለአባታችን ይሁን። በጣም ደስ የሚለኝ እግዚአብሔር ስናምነው፣ መዝሙሩን ስንበላው፣ ቃሉን ስንበላው ጸሎት ይሆናል። ጌታ ይባርክ። ምስኪኑ ሲጮህ በጨለማ አለ። ሲዘምሩ ምን አሉ መሰል? ምስኪን ሲጮህ በጨለማ ወየው የሚል ከቶ የሚሰማ፣ ትንፋሻቶ ጣር ሲይዘው ትደርሳለህ ልትረዳው፣ ትደርሳለህ ልትረዳው። ክፉ አይሎ ጠላት ክፉ አይሎ እጅግ አስሮ ወደ ሞት ሊወስድ ሲል የእግዚአብሔር ልጅ ጌታ ኢየሱስ ሞትን የሚጥል ቃል አለ። ሞትን የሚጥል ቃል አለ። ክብር ለኢየሱስ ይሁን። ወገኖቼ የእግዚአብሔርን ቃል ስንበላ እግዚአብሔር ኃይለኞች ያደርገናል። በዚህ ኃይል እኛ እንድንወጣ ጸሎት ያስፈልገናል፣ ባርኮት ያስፈልገናል። አንዱ ለአንዱ ይጸልይ ይላል። ወገኖቼ ጸሎት ይጋባል። ጉንፋን ይጋባ የለ እንዴ? ማስክ አርጋችሁ የምትመጡት ሌላውን ሰው ላለመበከል አይደል? ጸሎትም ይጋባል፣ እምነት ይጋባል፣ ይጋባብን። ክብር ለኢየሱስ ይሁን።
እኔ ይጋባብኝ ወገኖቼ። ይው ውስጡ የታመቀ ሰው አቅም ያለው ሰው እኔ ቢጸልይልኝ በቃ ወይንም ደግሞ ምን ልበላችሁ ደስታውን አልችልም። ድካም ይዛችሁ አትሂዱ። ጸሎት ውደዱ። ወንድሜና ጸልይልኝ በሉ፣ እህቴና ጸልይልኝ በሉ። ዝም ብላችሁ ልብሳችሁን እንደለበሳችሁ እንደተሸፋፈናችሁ አትሂዱ ወገኖች። እናንተ ናችሁ የምትጎዱት። አብሮ መጸለይ። የናንተ ጠላት የኔ ጠላት ነው፣ የኔ ጠላት የናንተ ጠላት ነው። የእርስ በርሳችን ማለት ነው። ስለዚህ እርስ በርሳችን ስንያዝ ስንጸላለይ በየቤታችን እንጸላለያለን። ግን እዚህ በሚመጣው መንፈስ ስንጸልይ ደግሞ ኃይልን እንቀበላለን። ክብር ለኢየሱስ ይሁን። ጌታ ኢየሱስ ይባረክ።